ቤተሰቦች እኔ ከጊዜ ወደ ጊዜ ማለት ነው እነዚህ ሰዎች አላማቸው እርስ በርስ እዛ መጋጨት ምናምን ነገር ብቻ ሳይሆን የእኛንም ጨጓራ ማለት ነው እርርድብ እናርገው አቃጥለው እኛንም ሊደፉን ነው መሰለኝ ያሰቡት። እኔ አላቅም ሩታን ቤተሰብ ሩታንና ኤፍሬምን በተለይ ደግሞ ሩታን ያው ኤፍሬምም ያው ነው በጣም ያው ሰይጣንና ያው ሰይጣን ናቸው ሁለት መንታ ሰይጣን ማለት ነው። ለአይን እንዴት እያስጠላችኝ እንዳለ ልነግራችሁ አልችልም። የምሬ ነው። ሩታ ለአይን እንዴት እያስጠላችኝ ጭራቅ መስላ ነው እየታየችኝ ያለችው። እንዴት እንደቀፈፈችኝ ሰሞኑን በቃ አላቅም። እኔ ከዛሬው በተለየ መልኩ ነው በጣም የጠላኋት ማለት ነው። በጣም ነው ያስጠላችኝ ሩታ። የኤፍሬም ደግሞ በቃ ምንም በቃ ቃል የለንም፣ ነፍሰ ገዳይ በቃ እንደማለት ነው። ኤፍሬም እኔ ስም መሰየም ምናምን ነገር አልፈልግም እንደዛ ምናምን ነገር ብዬ፣ ግን እኔ ይሄን ነፍስ ከማጥፋት እኩል ነው ማየው። በቃ ምንም ሌላ ነገር አይደለም ማለት እዚህ ጋር ለመጠቋቋም ወይም ደግሞ አንድ ሰው ላይ ለመፍረድ ምናምን ነገር አይደለም። ግን በቃ እያደረገ ያለው ነገር እንጃ እኔ በጣም ከቃል በላይ ነው። እንደ በቃ ልብ ብለን ህሊና እንዳለው ሰው ምናይ ከሆነ በጣም ከቃል በላይ ነው የሚያደርገው ነገር ማለት ነው። እና በጣም በቃ ሰሞኑን እነሱን ከማየት ምንም ነገር ልመርጥ ይችላል። ምንም ነገር ማለት ነው። አውቃለሁ ብዙዎቻችሁ በጣም ተናዳችኋል። ከኔ እኩል ከኔ በበለጠም ኢቨን ከነ ቡዜ ምናምን በበለጠም የምታለቅሱ ሰዎች ምናምን ነገር አላችሁ እና እኔ አላቅም። እኔ እንጃ። በእርግጥ እኔ ከዚህ በፊትም ብያለሁ ከእናንተ ህይወት ጋር አታገናኙት፣ በደንብ ወደ ውስጣችሁ አታስገቡት እያልኩ፣ ግን በቃ ስናይ ያሳዝነናል። የሆነ ጤናማ የነበረን ሰው እንደዚህ ድንዝዝ ብሎ ምናምን ነገር ማየት በጣም ስለሚያሳዝነን ነው። ምንም ያው እንግዲህ ዛሬም ያየነው ለውጥ የለም አብርሽ ላይ። ከዚህ በኋላ ራሱ ምን ያክል ጊዜ ሊፈጅ እንደሚችል አናቅም። ይሄ ነገር ገና ለገና ሌላ ስህተት ራሱ ቢፈጠር አይታወቅም። አሁን ድንገት ሁለተኛ አሁን ያላረገዘችውን ባለፈው አረገዝኩ ብላለች አይደል? አሁን ደግሞ እንደገና አረገዝኩ እያለች ትመጣለች። ምክንያቱም ይህን ሁሉ ጊዜ እሷ ጋር እየቆየ ነው። ደግሞ ላይፈጠር የሚችልበትም ነገር የለም። ደግሞ ሩታም ትፈልጓለች ከአብርሽ ጋር እንደዛ አጓጉል ነገር አጓጉል አልበለው ባልና ሚስት ቢሆኑ አልለውም ነበር፣ ግን ልበለው አጓጉል ነገር ማረጉን በቃ ስጋዊ ፍላጎታቸውን ማረጉን በጣም ትፈልጓለች ይመስለኝ ማለት ነው። እና በቃ ለዛም ጭምር ይመስለኛል አሁን አብርሽን እዛ አቆይታው ከዛን ኢቭን ጤናማ ቢሆን ራሱ እርግዝናው የምር ሊሆን ማለት ነው። እና እኔ አላቅም። በጣም አላማቸው በጣም ጥልቅ ነው። በጣም በቃ ተንኮላቸው የምን አላማ እኮ ለጥሩ ነገር ተንኮላቸው እና ይሄ ሴራቸው በጣም ጥልቅ ነው። ዳኒ እንደሆነ በዛሬ ቪዲዮ የምሬ ነው ዳኒ ሁላ አሳዝኖኛል። እውነት አሁን ቡዜ ብቻ አይደለችም አብርሽ ብቻ አይደለም ዳኒም ሁላ አሳዝኖኛል። ዳኒን እንግዲህ በፊት እንዴት መጥፎ ነገሮችን ሲያደርግ እንደምሰድበው ምናምን ነገር ታውቃላችሁ። እና ዳኒ በቃ በጣም ታገለለት። በጣም በቃ የሚችለውን ሁሉን ያደረገው ዳኒ ዛሬ አብርሽን ለማትረፍ ማለት ነው። እና አላቅም ብቻ በዛሬ ቪዲዮ ቡዜም መታለች። በጣም ብዙ ግጭት ተፈጥሯል። በጣም ብዙ ነገር ተወርቷል። እያንዳንዱን ነገር በሰፊው እናያለን። ግን እኔ ንዴቴን አስቀድሜ እናንተን ሰላም ስላላልኩ ይቅርታ። ሰላም ብያችሁ ልግባ። እንዴት ናችሁ ብሎ መጠየቅም እኮ ያሳፍራል። እውነቴን ያሳፍራል። ግን እሺ እንዴት ናችሁ? ከዚች በዘለለ ለግል ህይወታችሁ ጤናችሁ ምናምን እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ጉዞ ወደ 12,000 እያለን እየገሰገስን እንገኛለን። አዳዲስ ሰዎች ገባ ብላችሁ የግሬስ ቤተሰቦች ቀልቀል ልንበልና ጉዞ ወደ 12,000 እናርግ። ቪዲዮን እየጀመራችሁ አደራ ትንሽ ቪው ጥሩ ነው ምናምን ነገር ኮመንት ምናምን ነገር ግን ላይክ ያንሰዋል እና ሁላችሁም ላይክ እያደረጋችሁ ይህን ቪዲዮ ጀምሩ። ከዛን በሰላም አሁን ደግሞ እንቃጠል። ያቃጥሉናል። እስቲ በሰላም ወደ መቃጠላችን ደግሞ እንግባ። ኤፍሬም ዝም በል። ወንድምሽ ነው ፈልጊው አገኘሽው እንኳን አይመለከትም። በቃ ይዤው ነው መሄድ የምፈልገው። የት ነው ይዘሽው የምትሄጂው? የትም ልሂድ ምን አገባ? ከሚስቱና ከልጁ ነጥለሽው የት ነው ይዘሽው የምትሄጂው? ምን አገባ? እኔ ሩታ ግን ያንቺን ስራ እየሸል ምን አይነት በቃ ስር የሰደደ ነገር እየሰራሽ እንዳለ ያንቺ አብርሽ አንቺ ጋር መመለስ ምናምን ነገር ብቻ አይደለም፣ ቤተሰብ እዚች ጋር እየለያየሽ ነው። ይህን ያክል እኔ አላቅም። እኔ እኮ አሁን ሩታን ምንም ብንናገራት ስለማይገባት ኢቭን የሆናለ ስድብ ለእሷ ምርቃት እንደ መሰላት አላቅም። ሰው እሷ ላይ መጥፎ ነገር ሲያወራ የሆነ እንደ ምርቃት በእሷ ደስ ተሰኝቶ እንደሚያወራ እንደሚሰማት እንጃ። ምንም ብንናገራት ሊገባት አይችልም። ተናደን ብናወራም ያው ትደሰታለች እኛ በመንዳዳችን እንጂ ምክራችን ልትቀበል ዝግጁ አለችም። ግን በቃ ከተሰማሽ ማለት ነው እንትን ሩታ ቤተሰብ እየለያየሽ ነው። በቃ ቤተሰብ እንደዚህ ድብልቅልቁን እያወጣሽ ነው። እና በጣም አሳፋሪ ሰው፣ በጣም ይሄ በቃ ለሚዲያው ማትመጥኝ ሰው እየሆንሽ ነው። በቃ
እኔ ምን ያለ እንዲሁም ሩታን የሚከታተሉ ሰዎች ሌላ ደህና የተሻለ ሰው ቢከታተሉ እያስባለኝ ነው። እኔ እኮ ግርም የሚለኝ እስካሁን ሩታን በቃ እንደ ጻድቅ እንደ መልአክ የሚያዩ አንዳንድ ሰዎች አሉ። እንደ መልአክ የሚያዩ በቃ ተሳስታ እንደማታቅ ሩታ ሁሌም ልክ እንደሆነ ጀግና እንደሆነች ምናምን። ጀግንነት ይሄ ነው። ጀግንነት ይሄን አንድ በቃ ራሱን እያጣ ያለን ሰው አሳስሮ ቤት ማስቀመጥ ነው ጀግንነት። እኔ ሌላውን ነገር አላወራም። ያደረገቻቸውን ነገሮች ይሄ ነው ጀግንነት። ይሄን የምትከተሉ ሰዎች እኔ ቃል የለኝም ለእናንተ። ይህን የምትከተሉ ሰዎች በጊዜ ተመለሱ፣ አለበለዚያ እናንተም ወደዛው ናችሁ። እግራችሁ ወደዛው ነው፣ ወደ ሩታ መስመር ነው። እኔ ከነሱ ጋር እኔ ማውራት አልፈልግም። ምፈልገው አንተ ነው። እንኳን እኔ ምንም ለማይመጣ ነገር ቡዜ ብቻሽን መምጣት አልነበረበሽም። ከዳኒ ጋር መምጣት ፋይዳ የለውም። ትላንት እንግዲህ ዳኒን እንዴት አድርገው ውሻ አድርገው እንዳባረሩ አይተናል። ውሻ ራሱ እንደዛ አይባረርም እኮ። ግን በቃ የግላችሁ ውሻ ሲሆነ ራሱ ተወዱት ያለ ወይ ደግሞ ድመታችሁ ምናምን ነገር ቤት ውስጥ አሳድጋችሁ የምታውቁ ካላችሁ በቃ በስነስርዓት ነው ትሪት የምታደርጉት። ቢያንስ አላቅም እኔ ለውሻ ራሱ የሚሰጥ አይነት ክብር አይደለም የሰጡት ለዳኒ ማለት ነው። እና ቡዜ ብቻሽን መምጣት ተገቢ ነው ብዬ አላስብም በዚህ ሰዓት። ማለት አሁን እንደዚህ የሆነ የእነሱን ክፋት እያወቅሽ የእነሱን ተንኮል እያወቅሽ ምን ያክል ኃይልም እየተጠቀሙ እንዳለ እያየሽ ብቻሽን መምጣቱ ምንም ፋይዳ የለውም። ከሰው ጋር ብትመጪ እሺ። ዴቭስ እኔ አሁን በደንብ ጥያቄ የሆነብኝ ነገር ዴቭ ለምን አልመጣም? ዛሬ አለመምጣቱ ብቻ አይደለም ሙሉ ሳምንቱን አልነበረም። እንግዲህ አሁን በስራ ላይ ይሳበብ አሁን አብረሽ ታስሯል ቢባል ግን ይመጣል አይደል? እኔ እንጃ። እኔ ብዙ በሌለ ሰው ላይ የሌለን ሰው ዝሽጋ አንስቼ ማውራት አልፈልግም። የራሱ ምክንያት ይኖራል፣ እኛ ማናቀው አይታወቅም። ግን እኔ አላቅም። በጤናው ከሆነ የጠፋው ዴቭ እኔ በጣም ታዝቤያለሁ። የምሬ ነው፣ በጣም ታዝቤያለሁ። እና ያው እሱም ፍላጎቱ አንድ ላይ እንዲሆኑ አይነት ነገር ነው። አውጥቶ አልተናገረም እንጂ ዴቭ ይሆናላ እዛች ጋር ብጥብጥ እንዳይፈጠር ምናምን በሱ አስተያየት የተነሳ ብዙ ሰው መከፋፈል ውስጥ እንዳይገባ የሆነ ሌላ ነገር አላወራም እንጂ ዴቭም ወደ ሩታ አብርሽ እንዲመለስ የፈለገ አይነት ነገር ነው ንግግሩ ምናምን ማለት ነው። በደንብ አስተውላችሁ ከሰማችሁ ብዙን ጊዜ እና እኔ አላቅም። በሰላም ከጠፋ ይሄ በደህና ሆኖ ከጠፋ እኔ በጣም እታዘበዋለሁ። በጣም ማለት ከኤፍሬም ላይ ይቻላል። አሁን ፈለግኳ አሁን እፈልጋለሁ። እሷ እህትህ ነች፣ ቡዜ ነች አይደለ? ስማ እህትህ ነች፣ ልታወራ ትፈልጋለች። ምንም አይደለም እኮ ልታወራ አሁን አትጮህ። እነሱ ላይ ተናድጄ ነው እኔ በቃ። አንተን ግን ከአንተ ጋር ቆይ እኔ አብርሽ ላይ ይህችን ቃል አልጠቀምም። አብርሽ ላይ የደረሰበት ነገር ማለት ነው ቤተሰቡንም እንዲጠላ የሚያደርግ ነው። እሺ አሁን የትኛው አደጋ ነው ሰው ቤተሰብን እንዲጠላ ሊያደርግ የሚችለው? እኔ በአደጋ እንውሰድ ራሱ ከተባለ አንዳንድ ነገሮችን እንሸፋፍንላቸው። በቃ ሚዲያ ላይ ብዙ በተወራ ቁጥር ነገርየው ተራ የሆነ መምጣቱ ስለማይቀር እዛ ነገር ላይ ብዙ ማውራት አልፈለግም። ግን ምን አይነት አደጋ ቢደርስበት ነው ቤተሰቡን ሁላ ታላቅ እህቱን በቃ ይሆናላ የታላቅ እህቱን እንትን እንደ መጽሐፍ ቅዱስ ቃል የሚከተል ሰውዬ የነበረ ልጅ አሁን በቃ ከምንም ሳይቆጠር ምናምን ነገር አልፈልግም እስከ ማለት የሚያደርሰው ምን አይነት አደጋ ቢሆን ነው? ቤተሰቡን የሚያስጠላ ለይቶ እንደዚህ አንዳንድ ሰዎችን ለቃቅሞ እንዲጠላ የሚያደርግ እንትን ከዛ አንዳንድ ሰዎችን ይጠላ የነበረውን ሰው በቃ እንዲወድ የሚያደርግ አይነት እንዲህ ለምንድን ነው የምትፎግሩን? ቆይ ለምንድን ነው የምትፎግሩን? ከአንተ ጋር በቃ ጊዜ ማሳለፍ እፈልጋለሁ። ስለዚህ እንሂድ እኮ ጊዜ ስናሳልፍ ከዚህ በፊት ቤተሰብ ተሰብስበን ነው በቃ የወዙ ማሳለፍ እንችላለን። ኤፍሬም ዝም በል። ከቤቱ ወስዳችሁት የት ልትወስዱት ነው? ቤቱ ላይ እኮ ነው ያለው። የትስ ይሂድ? ቤት ውስጥ እኮ ነው ያለው። ምን አገባ? ቤቱ ነው። ቆይ እኔ ኤፍሬምን የምጠይቀው ማለት ነው ወንድምህን የገዛ የእናትህን የአባትህን ልጅ ወንድምህን የገዛ ስጋህን ምናምን ነገር እንዴት ሸጥከው? ቆይ በስንት ሸጥከው? በስንት ተስማማ ከሩት ሀገር እንዴ? ማለት እውነቴን ነው። እኔ ያንን ገንዘብ ማለት ነው አብርሽ ብጠይቀው ወንድሜ ነው ምናምን ነገር ብሎ የሚከለክል አይመስለኝም። እንደ ታላቅ ተቆጥቶ ራሱ የሚከለክል አይመስለኝም። ያንን ገንዘብ ብጠይቀው ይሄን ሁሉ ክፋት ከምታደርግበት ማለት ነው አብርሽ ላይ ማለት እኔ ወንድሙ ላይ ይነሳል። ግልጽ ነው። ነፍሰ ገዳይም እስከ መሆን ድረስ ልጅ አባቱን ራሱ ይገላል። አባት ልጁንም ብዙ ነገር አለ እና የዛ ዘመን ምልክት ስለሆንከን እንዲሁም አመሰግናለሁ ኤፍሬም ማለት እንድንነቃ ስላደረግ አመሰግናለሁ። በዚህ አጋጣሚ ግን እኔ ጉዳቱ መልሶ ለአንተ መሆኑን እንትን የሚለኝ እኛን አይጎዳንም፣ ከውጭ ኦዲየንስን አይጎዳውም። በቃ ይሄ ነገር የሚጎዳው የአንተን ቤተሰቦችና አንተን ነው፣ ሌላ ነገር አይደለም። እና በስንት ነው የሸጥከው? በስንት ተስማማ? ሩታ ምን አደረገችልህ? ምን ከፈለች?
ወይስ እንዴት ነው? ሁለታችሁንም አግብታ ልትኖር ነው? ሁለታችሁን እዛ ቤት ቆልፋ የምታኖረው እንዴ? ሁለቱን እኮ አንድ ላይ እዛ ቤት ቆልፋ ምናምን ነገር አስቀምጣቸዋለች፣ ቆላልፋው ምናምን ነገር። አብርሽም የትም አይሄድም፣ ኤፍሬምም የትም አይሄድም። ሁላ ጋርዱ ሊሆን ምናምን ነገር ነው መሰለኝ፣ ሹፌሩም ሆኗል እየተባለ ነበር። እና እኔ አላቅም። እኔ በጣም ማፍርበት ወንድ ቢኖር ኤፍሬም። ይሄ እንደ ወንድም ልጠራ አልችልም። ባዳ እንደዚህ አያደርግም። የምሬ ነው። ባዳ እንደዚህ አያደርግም። ምንም አልሆንክም። ሩታ እጁን ልቀቅ። ልጁ አብርሽ በቃ አንዴ ዳኒ ውጣ። ዳኒ ነጋገር እንዲያውም አንተ ነው የምትወጣው እንጂ እሱ አይወጣም። ሩታ ልጁ ይፈልግም አይፈልግም እንድንሄድ ነው። እኔ ሩታ ማለት ነው አሁን የምርም አብርሽ እዛ ቤት መሆኑን እየፈለግሽው አይደለም፣ ለመበቀል እንደሆነ ግልጽ ነው። ግን ፈልገሽው እንኳን ቢሆን የፈዘዘ ሰው የደነዘዘ ሰው ምን ያደርግልሻል? እንደዚህ አደንዝዘሽ ልታቆዩ ማለት ምን ያደርግልሻል እንዴ? ደግሞ ቤትስ ምን እያደረጋችሁበት ነው? አሁን ልጁ ራሱን አያውቅም። እንግዲህ ለስሙ ያወራል አንዳንድ ነገር ከስንት እንትን አስቡ። እሱንም ኤፍሬምና ሩታን እየጠየቀ ያወራል እንጂ ምንም ያውቀው ነገር አብርሽ የለም። እና ምን እያደረጋችሁበት እንደሆነ ያውቀ ራሱ ሰው የለም። ኤፍሬምና ሩታ አንድ ላይ ተባብራችሁ፣ እንዲሁም ኤፍሬም በሌለበት ሰዓት የከፋ ነገርም ሩታ ልታደርገው ትችላለች። እንደ ባለፈው የራቁት ቪዲዮም ልትቀርጸው ትችላለች። ጅል ነው እሱም አላቅም። እኔ አሁን ጤናማ ያልሆነን ሰው እንደዛ ማለት ይቅርታ። ግን በቃ ሌላ የከፋ ነገር ብዙ ነገር ልታደርግበት ትችላለች። በጣም ብዙ ነገር ሁላ ልትገለው ሁላ እኮ ትችላለች። እኔ የሰይጣን ጆሮ ድፈን ይበልና እና ምን እያደረጋችሁበት እንደሆነ አይታወቅም። እና ቡዜ ምን አይነት እርምጃ እየወሰዳችሁ ነው? በጣም ግራም ያጋባል። ምንም ደህንነቱ ምንም ዋስትና ለሌለው አይነት ደህንነት ሄዳችሁ ዝም ብላችሁ መከራከርና ጥሎ መውጣት እኔ ፋይዳ ነው ብዬ አላስብም። ልጁን ልቀቂ። ገባሽ? ባልሽ ነው ወይ? ባልሽ አይደለም። ባልሽ አይደለም። ፈታሽዋል። ጨርሰሻል። ፈታሽዋል። ከየት የመጣ ባልነት ነው ዛሬ? ቆይ ከየት የመጣ ባልነት ነው? አንቺ ከአብርሽ የፈለግሽው ወንድነቱን ብቻ ነው? ሰውነቱን እቃውን ብቻ ነው የፈለግሽው? ይቅርታሽ እኔ ነገር አላወራም። እኔ አጓጉል ነገር ላወራ ስል ምናምን ነገር ይደብረኛል። እውነቴን ነው። ከአብርሽ የፈለግሽው ምንድን ነው? ወንድነቱን ብቻ ነው የፈለግሽው እንዴ? ባልነት የቱ ጋ ነው? ወንድ ካልሆነ ወንዳ ወንድነቱን ከቀየርሽ በኋላ ልፍስፍስ ካረግሽ በኋላ ከአንቺ ጀርባ እንዲደበቅ ካረግሽ በኋላ ከደነዘዘ በኋላ ከየት የመጣ ባልነት ነው? አሁን ባሌ ነው ምናምን ነገር እያልሽ የምትመጻደቂው እንዴ? ከየት ያመጣሽው? እንደ ውሻ እኮ ነበር ስታደርገው የነበሩ አይደል እንዴ? ልታዋርጂው ነበር አይደል እንዴ? ከየት ሌላ አብርሽ ነው? ይሄ መንታ ወንድሙ ነው የአብርሽ። የዛኔ ያኛው አብርሽ በስህተት ነበር እንደዛ የተዋረደው እንዴ? ወጥተን ከኔ ጋር ጊዜ ያሳልፋል። ትመጣ እኮ የት ነው የምንሄደው? እነግርሃለሁ፣ አሳያለሁ የምንሄድበት ቦታ እኮ የምንሄድበት ቦታ ሩታ ማወቅ መቻል አለባት። እኔ የሆነ ቦታ ሲሄድ ከዚህ በኋላ የትም ቦታ ነግሬያት ነው የምሄደው። ነግረኝ ሂድ እኮ ይኸው በፊቷ እያወራን አይደለ? በፊቷ ነው እያወራን ያለን እኮ እየሰማች ነው እሷ እኮ ነግሬያት። ችግር የለውም የሆነ መናፈሻ ነው። እኔ እኮ ማለት ነው ባለፈው ብያችሁ ነበር። ከዚህ በኋላ ሩታ ሚስት ሳትሆን ባል ናት። ሩታ ከዚህ በኋላ ይሄ ሴትነት እንትን ምናምን ነገር ሳይሆን ወንድ ሆና ምናምን ነገር ቤቱን የምታስተዳድረው እሷ ሆና ጭራሽ እንዴ ያስፈቀዳት እኮ ነው እንዴ ይሄ ልጅ ይሄ ማለት ለወንድ ልጅ ምን አይነት ነገር እንደሆነ አላውቅም። አብርሽ በጤናማ አእምሮ በደንብ ያቅ ነበር። አሁን ይሄን ሩታን አስፈቅጄ እሷ ማወቅ አለባት። እሷ ስትፈቅድልኝ ነው ከቤት የምትወጣው። ባልና ልጅ ነህ እዚህ ቤት። አሁን አብርሽ እኔ ማያቅን ሰው እኮ መናገር አልፈልግም፣ ግን እኔ አላቅም። እኔ ምን ማለት እንደምችል አላቅም። በቆየው ቁጥር ወዲህ ብግን እያልኩ ስለመጣ ማወራ ሁላ ሊጠፋብኝ ይችላል፣ ወይ ደግሞ መጥፎ ነገር ላወራ ይችላል። ነገር ቁጭ ብዬ ከአንተ ጋር ጊዜ ማሳለፍ ፈልጌ ነው። እኔ ነኝ የፈለግኩት እኮ እና ለእህትህ ይሄንን አታደርግም እኮ? አደርጋለሁ። ሁላችንም እኔም ሩታም ኤፍሬም አይደለም። እኔ ብቻህን ነው የምፈልግህ። ዳኒም አይኖርም፣ ማናቸውም አይኖርም። እኔ ብቻዬን ነው የፈለግኩህ። እኔ አልተረዳችሁትም እኮ። እኔ ትላንት እሺ ዳኒም አልተረዳውም፣ ሌላ ማንም ሄርሜላ ማናቸውም ኤፍሬምን ወይኔ አብርሽን የተረዱት ሰዎች የሉም። እኔ ቡዜ እሺ ትረዳዋለች ብዬ አስቤ ነበር፣ ግን እሷም ልትረዳው አልቻለችም። ልጁ በራሱ ፍቃድና ፍላጎት እየተመራ ያለ ሰው አይደለም፣ ከራሱ ጋር አይደለም ልጁ። እንዴት ነው አስረድታችሁ ምናምን ነገር እሺ እንዲል የምትጠብቁት? ወይ በሆነ አሰራር ውስጥ ነው ያለው፣
ወይ ደግሞ እኔ አደጋ አልለውም አደጋ እያልኩ ምናምን ነገር ለእነሱ እንዲሁም መሸፋፈኑን በጣም አስጠልቶኛል። የሆነ ነገር ተሰርቶበታል፣ በቃ የሆነ ነገር ተደርጎበታል አብርሽ እና በቃ ይህን ነገር እንዴት መረዳት እንዳቃታችሁ ነው ግራ አይገባኝ። ለዚህ ነገር መፍትሄው እኮ ማለት ነው በቃ ፖሊስ ጋር ጥቆማ ማድረግ እኮ ነው። በቂ ማስረጃ አላችሁ አይደል? ከበቂ በላይ የሆነ ማስረጃ አላችሁ ፖሊስ ጋር እንድትጠቁሙና ቢያንስ ምርመራ እንዲያደርጉ ያደርግ ይፍረዱ ምናምን ነገር አይደለም የኔ ጥያቄ። አይፍረዱ ምንም አያደርጉ ችግር የለውም አይሰራቸው እነሩተን ግን አብርሽን ወስዶ ቢያንስ ሆስፒታል እንዲገባ የሚደረግበትን መንገድ ያመቻችሁ። ይሄን ነገር እንዲደረግ ነው ማድረግ የምትችሉት። ሌላ ከዚህ የዘለለ ምንም ማድረግ አትችሉም ከመጸለይ ባሻገር ማለት ነው። እኔ አላውቅም። እኔ ይሄ መቶ መከራከሩ ቪዲዮ መቅረጹ 20 ደቂቃ ተከራክሮ ጥሎ መሄዱ ምናምን ነገር አብርሽን ይመልሷል ብዬ አላስብም። እኔ አብርሽን ሁላ እንደዚህ ስታደርጉ እንዲሁም ችላ ያላችሁ ነው የሚመስለኝ። በጣም ችላ የተባለው ጉዳይ ከምንም ጊዜው በላይ አብርሽ ሲታሰር ምናምን ነገር ተረባርባችሁለታል፣ ግን እዚህ ደረጃ ላይ ሲደርስ እንደሚገባ አልተረባረባችሁለትም እና በጣም እያሳዘነኝ ያለው ነገር ይሄ ነው። ዳኒ አንተ መቀመጥ ከፈለግ ተረጋግተህ ቁጭ በል። ቡና አፍልተን ተጫውተን ምናምን ትሄዳለህ። አሪፍ ጊዜ እናሳልፋለን። ጭራሽ እነሱ ላይም ልትሰሩባቸው ነው ወይ? እኔ አልልም ይሄን ቃል ለምንድነው አስርም ያመልጠኝ እንዴ? ጭራሽ እሺ እነሱ ላይም በቡና ዶት ዳሽ አልናገረም ቃሉን። ጭራሽ እነሱ ላይም አይበቃም፣ ያብርሽ አይበቃም። ሙሉ ሰዎቹ ምናምን ነገር እንደዛ ልታጥለቀልቁ ነው፣ ፈዛዛ አድርጋችሁ ልታስቀሩ ነው እነሱ ነው እንዴ? እኔ አሁን ካልጠፋ ነገር ቡና እሺ እንቀጥል፣ ቪዲዮችን ለማንኛውም እንቀጥል። ቤተሰብ ግን ከኔ ጋር እስቲ የምትጋሩ ከሆነ እኔ አሁን እየተሰማኝ እዝች ጋር እየተንቦጎበጋ ያለውን ነገር ከኔ እኩል የምትጋሩ ከሆነ ነገሩኝ። እኔ ወይ ብቻዬን እኔ ለብቻዬ እየጨለልኩ ነው አይታወቀኝ። የምሬን ነው። ያገባው ነበር አሁን የሚስትነት ክብር ሲገባው ለእሷ ቦታ ብዙ በድያታለሁ። ሩታን ከዚህ በፊት ይቅርታ ጠይቄያታለሁ። እስከዛሬ ሳላከብራት እስከዛሬ ድረስ ከእሷ ጋር ሳልሆን ስሙ በእናታችሁ ብዙ ቦታ እንትን ብዬ ነበር። አብረሽ እሺ አሁን አደጋ ነው እንበል እሺ፣ አደጋ ይሁንላችሁ። አንዳንድ ሰዎች እኔ ሁሉንም ሰው ላለማስቀየም ብዬ ነው። የምንተዋወቅ ሰዎች ያው የምናውቅ ሰዎች እናውቃለን። ግን እኔ አደጋ ቢሆነ ራሱ ማለት ነው አብርሽ እንትን ያለበት ነገር መርጦ ለነ ሩታ ምናምን ለነ ኤፍሬም ሲሆን ጥሩ እንዲያስብ፣ ለሌላው ሲሆን መጥፎ ነገር እንዲያስብ የሚያደርግ ነው እንዴ? እሺ ቢያንስ ሌላው ቢቀር አደጋ ቢሆን ሄርሜላን ያስረሳል አደጋው እንዴ? በጤናማው ሆኖ ይቅርታ ያልጠየቀውን ነገር አሁን ይቅርታ እየጠየቀ ማለት ነው። ብዙ በድያታለሁ ምናምን ነገር እያለ እኔ እንጃ። የሆነ ነገር በሉ ቤተሰብ፣ የሆነ ነገር በሉ። እኔ ብቻዬን መለፍለፉ ራሱ አጠገቤ ኖሮ እንደዚህ ከአንድ ሰው ጋር እያወራሁ ቢወጣልኝ ደስ ይለኛል። እዚህ ለካሜራ ብቻ ከማወራ የምሬን እንደዚህ በአካል አንድ ሰው በቃ አግኝቼ ምናምን ነገር ከነሱ መሀል ባወራና ቢወጣልኝ ደስ ይለኛል። እንዴ ቤተሰብ አለ እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው? ቤተሰብ ሆናችሁ ተሰብስባችሁ የቤተሰብ ጊዜ እናሳልፍ አብረን። ዝም በል ይፎገራሉ፣ እየፎገሩ ነው። ቤተሰብነት ጥግ ድረስ እያሳለፍክ ነው። አየሁልህ። ለምንድን ነው የምትጫወተው? ይኸውልህ አብረን እህትህ ነች። ስለዚህ ስለአንተ የምታስብ ስለአንተ የምትጨነቅ ከሆነ የሆናች ስለዚህ አብረን ጊዜ እናሳልፍ። በቃ ይኸው እኮ እኔ ኤፍሬምን ራሱ እንዴት እንደምትሰሙት እኮ ነው፣ ታላቅ ሆናችሁ እንዴት እንደምትሰሙት እኮ ነው ግራ ይገባኝ። እኔ የምሬን ነው። ልጅነቱን ስላልጨረሰ ይህ ልጅ ቢገረፈ ራሱ ማለት ተገቢ ቅጣት ነው ብዬ ነው ማሰቡ። ባለፈው እንደዛ እንትና ላይ ዴቭ ላይ እንዴት በቃ ተሳልቆበት እንደመጣ አይታችኋል። አሁን ደግሞ ቡዜ ላይ ጭራሽ ቡዜ አሁን ዴቭም ታላቅ አይደለች ቤት ውስጥ ከሁሉም ታላቅ ናት የምትባለው እሷ ናት። እሷ ላይ ሁላ የተሳለቀ ነው ኤፍሬም የሚባለው። ከሁሉም ደግሞ ታናሽ የሚባለው አይ ቲንክ ከሀይሚ ታላቅ እና ጀስት መጨረሻ አካባቢ ያለው እሱ ነው እና እንዴት እየተሳለቀባቸው እንዳለ እኔ ደግሞ ሰው አግኝታ የምትመክረው ነገር ነው። ቡዜ በጣም ያሳቀኝ። ሩታን ምናምን ነገር ለመምከር ትሞክራለች። እኔ ሩታን ከመምከር ማለት ድንጋይ ላይ ውሃ ማፍሰስ እኮ በጣም ይቀላል እኮ። ቢያንስ በጣም ይቀላል እንዴ ይሆናል። ድንጋይ እኮ በቆይታ ብዛት ይሄ ውሃው በበዛ ትንሽም ቢሆን እየረሰረሰ ይመጣል። ይሄ ድፍን ድንጋይ ካልሆነ ማለት ነው። ወንዝ አካባቢ ያለ ድንጋይ አይታችሁ የምታውቁ ከሆነ ታውቃላችሁ። እና እኔ ከድንጋይ ባሰች። እኔ ስድብ አይደለም ይሄ ነገር ማለት ለምሳሌ እየተጠቀምኩ እንጂ ስድብ አይደለም። ከስድብ እንዳትወስዱብኝ እና አላውቅም። እኔ ሩታን ለምን ልቧ የደነደነን ሰው እኔ
ከድንጋይ በላይ እኮ ልብ ሲደነድን ይጠነክራል። የምሬ ነው። ልብ ሲደነድን ይጠነክራል። እና ለምን እሷ እንደምትመክሪ ምናምን ጊዜሽን ለምን እንደምታቃ ኢነርጂሽን ለምን አቅምሽን ለምን እንደምታቃጢ ነው በጣም ግራ የገባኝ ቡዜ። እኔን እንዳበደ ሰው ለምሮ ማንም እንደዛ አላሰበም። ትናንትናም ደህና አይደለም አብዷል እያልክ ነበር። እንደዚህ የሚል ቃል ካፌ አልወጣም። እንዳበደ ሰው ለምሮ ሲጀመር ማለት ነው ልንገራችሁ፣ ማንም የታመመ ሰው ታመም ያለው አይል ማለት አእምሮ ነክ ለሆኑ ጉዳዮች በቃ የትኛውም እስቲ ሆስፒታል ምናምን ነገር ታማሚ ለመጠየቅ ሂዱ። ይሄ በጭንቅላት ዙሪያ በአእምሮ ዙሪያ የታመሙ ሰዎችን ለመጠየቅ ሁሉም ራሱን እንደ ጤናማ ነው የሚያየው ማለት እኔ አሁን እዚች ጋር አብርሽ አብዷል የሆነ ነገር ሆኗል እያልኩ ምናምን ነገር ሳይሆን የሆነ ነገር ግን በቃ አላ ቀንሷል ብቻ ተጎመደ እንጂ የምን ቀነሰ ነው። እና አላቅም እኔ ቢያንስ እሺ እኔ ህግ ቦታ መሄድ ካልፈለጋችሁ ህግ ቦታ መሄዱ እንዲሁም ላለመነካካት ምናምን ነገር ከፈለጋችሁ እንዴት ጋሺ አይጠረም እስከዛሬ? አብርሽ ይሄን እንደዚህ ከሆነ 5ኛ ቀን ምናምን አይደል? እንዴት ጋሺ አይጠረም? ልጁ አይደለም አያስብለትም እንዴ? ለምንድን ያልተነገረ? እኔ እንዲሁም አልተነገረም ለራሱ ይከብደኛል። ቪዲዮቸውን እኮ ይከታተላል ጋሽዬም ቢሆን እና አባቱ ለምንድን ያልመጣው? አሁን ከቡታጅራ አዲስ አበባ ሩቅ ሆኖ ነው ያው ቡታጅራ ነው የሚኖሩት ብዬ ነው። እና የ3-4 ሰዓት መንገድ ነው። ኢቨን ለምን የ2 ቀን መንገድ አይሆንም? ልጁ እንደዚህ ሆኖ ምናምን ነገር እንዴ ከልጅ የሚበልጥ ነገር አለ እንዴ? አሁን ስላገባና ከቤት ስለወጣ እኮ ይሆናል ልጁ አይደለም ማለት አይደለም። ለምንድን ያልመጣው? ለምንድን ነው ከእነሱ ጋር ጉዳዩ ሊፈታ ያልተሞከረው? ህግ ቦታ እንሂድ ራሱ ካላችሁ ማለት ነው። እኔ አላቅም። ይሄ ነገር በጣም መስመር የሳተና በጣም ይሄ አላዋቂዎች እጅ ላይ የወደቀ ጉዳይ ነው። የአብርሽ ጉዳይ በጤናው ቢሆንና እሱ ለራሱ መሆን የሚችል አይነት ቢሆን ደስ ባለኝ ነበር። ግን በቃ የሆነ ምንም የሚደርስለት ራሱ ሰው እንደሌለ ነው እየተረዳ ያለሁትን ደግሞ ማለት ነው። አሁን እንዲህ ቆይተው ራሱ ማለት ነው እንዲህ አብርሽ እንዲህ በመሆኑ ቆይቶ እስከ መች ነው እንደዚህ ልትታገሱና ከሱ ጋር ልትቆዩ የፈለጋችሁት ያቀዳችሁት እስከ መች ነው? ሩታ ማለት እንግዲህ ያው የሆነ ሳለ የሆነ ነገር ሆኖ ካልተፈወሰ በስተቀር አብርሽ ይሆናል እንደዚች በሆነበት እንደሚቀጠል ግልጽ ነው። እስከ መች ነው? የኔ ጥያቄ ለራሳችሁ እንኳን አይሰለቻችሁም? አሁን ኢቭን ሰው እኮ ማለት ነው ጤናማ ሰው ራሱ ማሰብ የሚችልን ሰው ራሱ ይሆናል ትልቅ ሰው እያስታመመ ራሱ የሆነ ሰዓት ላይ ይሰለቸዋል አይደል? ትከሻው ይከብደዋል። ቤት ምን አይነት ጊዜ ነው የምታሳልፉት ከአብርሽ ጋር? ማለት የምርም ደስ የሚል ሰዓት ነው እያሳለፋችሁ ያላችሁት ወይስ ይሄ የውሸት ሳቅና የውሸት ደስታ ነው አሁን አንቺ ጋር ያለው? እስከ መች ነው ይሄን ነገር? እና አይሰለቻችሁም? ቢያንስ እሺ ሰውን ለመጉዳት እንትን አረጋችሁ እና እኔ አላቅም ይሄ ነገር እሺ ልቆጠብ። እኔ በሰው ህይወት ውስጥ በጣም ገብቼ እየፈተፈትኩ እንደሆነ እየተሰማኝ ነው ሁላ ማለት ነው። ይሆናላ ልክ እንዳልሆነ ለመናገር በሞከርኩ ቁጥር ግን ይሆናላ የሆነ እየፈተፈትኩ ካለ እየተሰማኝ ነው። ለዛ አንዳንድ ነገሮችን ከማውራት በጣም ለመቆጠብ የሞከርኩ ብዙ ነገር አውርቻለሁ፣ ግን ትንሽ ለመቆጠብ ሞክራለሁ። ማነው ኤፍሬም ስለኔ ያላችሁ በሙሉ ትክክል ነው። ሻብራ ግን አንዴ ከእህትህ ጋር ወጥተህ ደርሰና በቃ ይህን ብቻ ነው ፈልጉ ከአንተ እሱ ለአንቺ ምን ብሎሽ ነው? ስትመጣ ምንም አላለኝም። ሳትዋሽ ተናገር። ምንም አላለኝም። ወንድምሽን እንየው ብሎኝ ነው። ወንድምሽን ማግኘት እፈልጋለሁ፣ ወንድሜ ማግኘት እፈልጋለሁ፣ ቤት የለም ብዬው ነበረ። አዎ እኮ ይኸው አለ ቤት ነው ያለው ብሎኝ ነው ያመጣል። ስፈልግ ስለነበር ስለሰማ አለ ቤት ነው ይሽሽ ብሎኝ ሳይሆን ስለነሱ መጥፎ ነገር ነገሮች ነው አልነገረኝም። ምንም ቆይ እኔ አሁን በጣም ጥያቄ የፈጠረልኝ ቦታ ይሄ ነው። በጣም ጥያቄ የሆነብኝ ቦታ ይሄ ነው ማለት አሁን ይሄን ነገር አሁን ዳኒ ኤፍሬም አብርሽ ያለውን ነገር ሰምታችኋል። አሁን እያንዳንዱን ነገር መለሳችሁ መስማት ትችላላችሁ። እቺን ነገር ማገናዘብ ከቻለ አብርሽ ሌላውን ነገር እንዴት ነው ማገናዘብ ያቃተው? ማለት እኔ የሆነ ሰዓት ላይ ሚያቅ ይመስለኛል በትክክል ቁርጥ አድርጎ አንዳንድ ነገሮችን ሲያወራ፣ የሆነ ሰዓት ላይ ደግሞ አይመስለኝም። በቃ እያሰበ ያለ ሁላ አይመስለኝም። ከእነሱ የሸመደደውን እያወራ ያለም ይመስለኛል። ግን እዚች ጋ ማንም በል ያለውን ነገር አይደለም አብርሽ ያለው የተናገረው። ማለት ከጀርባ መክሮች ነው እንጂ ትላንት መጥቶ ነበር ምናምን ነገር እያንዳንዱን ነገር እያስታወሰ እንትን ይላል እና አላቅም። እኔ አብርሽ አንዳንድ ነገሮችን ይወቃ አላቅም። እኔ እዚች ጋ መፍረድ አይሆንብኝ ወይ ደግሞ የሆነ ዝም የማላውቀውን ነገር መገመት አይሆንብኝና ሌላውን ነገር ግን ለምን ማገናዘብ እንዳቃተ ጥያቄ ይሆንብኛል። ይሄ ነገር ለእናንተም ጥያቄ ሊሆንባችሁ ይገባል ብዬ አስባለሁ። ሲቀጥል ደግሞ ማለት ነው እኔ ከዚህ ቪዲዮ በጣም ያናደደኝ ፓርት የትኛው መሰላችሁ? በጣም ያናደደኝና ተስፋ ያስቆረጠኝ ቦታ ሩታ
በጣም ያደረገችበትን ስለምታውቅ አብርሽ ላይ ማለት ነው በኮንፊደንስ ነው በቃ እነ ቡዜ ሲቆጡም ሲጮሁም ምናምን ነገር ምንም ከጥፍር ቆሻሻ ሁላ ሳትቆጥር ስትሰማና ስትሳለቅባቸው የነበረው በጣም ከዚህ እንትን ያናደደኝ ፓርት እሱ ነው። እና በቃ አሁን ስትሰደብም የሆነ ምርቃት ምናምን ነገር ነው የሚመስላት የተባረከች ያክል እየመሰላት ነው በጣም ከመደንደኗ የተነሳ ማለት ነው ሩታ እንጂ ይሆናለ በፊት ቢሆኑ እኮ ማለት ነው ይሄ የሆነ ነገር ታረገና ኦዲየንስ ሲወቅሳት ምናምን ነገር መታ ይቅርታ ጠይቃለች ወይ የሆነ ነገር ታደርጋለች። አሁን ያ ይቅርታ ልብ የለ ምን የለ እዛው ላይ በቃ ሩታ በደነደነችበት በዛው እኔ አላውቅም ለሩታ እኔ እሺ አሁን ዝም ብዬ እንትን ልብል አሁን ዝም ብዬም ሳይሆን የምሬን ሩታ እኔ ቀልቧ እንዲመለስ እሷ ራሱ በቃ አላ እንድትተው አንዳንድ ነገሮችን ለእሷ ራሱ መኝላታል። የምሬን ፈጣሪ ልብ ሆነውን እንዲመልስላት እቺም ብቻ ንጹህ ልብን እንዲፈጥርላት እንዲሰጣት ሁሉም ነገር በፈጣሪ ይጃላል። እሱን ነው በቃ ሌላ የምመኘው ምንም አይነት ነገር የለም። ክፉ መመኘትም አያስፈልግም በዚህ ሰዓት ለሩታ ልቧን ይመልስላት ከማለት ውጭ ምንም ማድረግ አንችልም። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እኔ እስቲ ብዙ ነገር ብያለሁ። እናንተም ኮመንት ላይ ደስ ያላችሁን ነገር በሉ፣ የተሰማችሁን እያንዳንዱን ነገር ጻፉልኝ። ቪዲዮን ላይክ ያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።